ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሼል፣ ተርጓሚ ነቢይ መኮንን፣ ተራኪዎች ዳንኤል ሙሉነህና ትዕግስት አለሙ። ነገም ሌላ ቀን ነው። ውድ አድማጮቻችን በክፍል 74 ተረካ ስካርሌት መልእክተኛ የመሰላት የመድፍ ድምጽ መስማቷን፣ የመድፉ ድምጽ አቅጣጫ ወደ ታራ እንዳይሆን ሰግታለች። የእናቷ መታመም ይበልጥ ደግሞ አስጨንቋታል። ስካርሌት የምትፈራቸው ያንኪዎች ኖሩም አልኖሩ ብቻ ታራ እናቷ ጋር መሆንን መምረጧን፣ ስካርሌት ሜላኒ ክፍል ገብታም ያሰበችውን ክፉ ሐሳብ፣ በተቃራኒው ደግሞ ሜላኒ ከተኛችበት ነቅታ ለስካርሌት የነገረቻትን ጉዳይ፣ በእርሷ ምክንያት ቤተሰቦቿ ጋር ባለመሄዷ ለእርሷ ያላትን ክብርና ፍቅር እንደሚያሳይ ነግራታለች። ግን ደግሞ ሜላኒም ስጋት እንደገባትና የሚወለደው ልጅ ስካርሌት እንድታሳድግ ቃል ስታስገባትና እንደምትሞት ፍርሃት እንደያዛት ከሜላኒ ሰምተናል። የሜላኒ ምጥ እየተባባሰ መምጣቱን፣ ፕሬሲም ከተላከችበት ይዛ የተመለሰችው መርዶ የወይዘሮ ሚድ ልጅ ፊል በጥይት መመታቱን፣ የወይዘሮ ሜሪ ዌዘር ሞግዚትም እንደሌሉና ወደ ሆስፒታል መሄዳቸውን ለስካርሌት ነግራታለች። ስካርሌት ፕሬሲን ስትቆጣት ነበር ክፍል 74 ተረካ ያቆመው። ቀጣዩ ክፍል 75 ተረካ ይሄው እናንተኑ ይጠብቃል። አድምጡት። በከተማው ሊረዳት የቀረሰው ማን አለ እንግዲህ? ወይዘሮ ኤልሲንግ አሉ። እርግጥ ወይዘሮ ኤልሲንግ እንኳን አይወዷትም፣ ግን ሜላኒን ሲወዷት ለጉድ ነው። በቃሽ ወይዘሮ ኤልሲንግ ጋር ሂጂና ሁሉን ነገር በጥሞና አስረድተሽ እዚህ እንዲመጡ ንገሪያቸው። ይው በደንብ አዳምጪኝ። ቆይ በደንብ አዳምጪኝ ፕሪሲ። እንደምትያቸው የወይዘሮ ሜሊ ልጅ መወለጃው ስለተቃረበ አሁን በአንድ አፍታ ድረሱ ትፈልጎታለች ባያቸው። በቀጥታ ሂጂ ወደ እሳቸው። እሺማ ቤቴ ብላ ፕሪሲ ፊቷን አዙራ ቀስ እያለች እንደ ቀንድ አውጣ ትሳብ ጀመር። አረ ፈጠን በይ አንቺ ቀርፋፋ ቀረፋፍ። እሺማ ቤቴ። ፕሪሲ ተጣድፋ ወጣች። ስካርሌትም ወደ ቤቷ ተመልሳ ገባች። ወደ ሜላኒ ከመሄዷ በፊት ግን ትንሽ አመነታች። ወይዘሮ ሚድ እንዴት እንደቀረችና ልጇ ፊልም መቁሰሉን ማስረዳት ሊኖርባት ነው። አባቱ እንግዲህ ዋሽታ የሆነ ሰበብ ትፍጠር በቃ። ሜላኒ መኝታ ቤት ስትገባ የቁርስ ትሪው እችን ታህል ሳይነካ እንዳለ ቁጭ ብሏል። አልበላችውም። ሜላኒ በጎኗ ተኝታለች። ወይዘሮ ሚድ ሆስፒታል ሄዳለች አሉ። ወይዘሮ ኤልሲንግ ግን አሁን ይመጣሉ። ጠናብሽ እንዴ ሜላኒ? አለች ስካርሌት። አይ እስከዚህም ነው ብላ ዋሸች ሜላኒ። ስካርሌት ዋድን ስትወልጂ ምን ያህል ቆየብሽ? ወይ በአንድ አፍታ ነው አለች የማይሰማትን ደስታ የተሰማት በማስመሰል። ውጪ ሜዳው ላይ ስለነበርኩ እቤት እንኳን ለመግባት ጊዜ አልሰጠኝም። ማሚ እንደ ባሪያ ሜዳ ላይ መውለድ ነውር ነው ብላ ተቆጣችኝ። አይ አሁን እኔም እንደ ባሪያዎቹ በሆንኩኝ አለች ሜላኒ ፈገግታዋን እያሳየች። ወዲያው የህመም ስሜት ፊቷን አጨማደደውና ፈገግታዋ ጨለመ። ስካርሌት ቁልቁል ወደ ሜላኒ ዳሌ ተመለከተችና ተስፋዋ ቢሟጠጥባትም ለማጽናናት ብላ አይ ምንም እኮ አይልሽ ደህና ነሽ እኮ አለች። እሱስ ደህና አይደለሁ፣ በጣም ሰግቻለሁ። ወይዘሮ ኤልሲንግ በቀጥታ አይደል ወደዚህ የሚመጡት? አዎ በቀጥታ ይመጣሉ አለች ስካርሌት። ቆይ ታች ወርጄ ስፖንጅና ውሃ ይዤልሽ ልምጣ። ደግሞ ዛሬ በጣም ይሞቃል። አሁን ፕሪሲ መጣች አልመጣች እያለች ወደ በሩ ስትመለስ ውሃውን ወደ ሜላኒ ይዛ የምትሄድበትን ጊዜ አስረዘመችው። የፕሪሲ መምጣት ምልክቱም ጠፋ። ስለዚህ ወደ ሜላኒ ተመልሳ ያላበውን ገላዋን በስፖንጅ ታደራርቅላት፣ ረጅም ጸጉሯን ታበጥርላት ጀመር።
አንድ ሰዓት ያህል እንዳለፈ የኔግሮ ኮቴ ሰምታ በመስኮት ስትመለከት ፕሪሲ እንደ ቅድሙ ቀስ እያለችና ተመልካች ያላት ይመስል ጭንቅላቷን ግራና ቀኝ እያወዛወዘች በቤቷ መዘነጧ ነው ስትመጣ አየቻት። ቆይ ብቻችን አመዳም ሳላሳያት በቃል አለችና በልቧ ስካርሌት ቁልቁል ደረጃውን ተንደርድራ ወረደች። ወይዘሮ ኤልሲንግም ወደ ሆስፒታል ሄደዋል። በጠዋቱ ባቡር በርከት ያሉ ቁስለኞች ገብተዋል አሉ። ጋረድየዋም ወደዛው ለመሄድ ስትሰናዳ ነው ያገኘሁት። ሾርባ ይዛ ልትሄድ ስትዘገጃጅ ነበር። እንዲህ አለች። እሷ ምንም ትበል። ስካርሌት እየተሳቀቀች አቋረጠቻት። በደህና ልብስ ልበሽና ወደ ሆስፒታል ሂጂ። መልእክት ጽፌ እሰጥሻለሁ። ወስደሽ ለዶክተር ሚል ስጩ። እሱን ካጣሹ ለዶክተር ጆን ወይም እዛ ላገኘሹ ለየትኛውም ዶክተር ስጭ። ደግሞ ፈጥነሽ አትሄጂና የውስጥ ቆዳሽ ነው የምገለብጠው። በይ እሺ መቤቴ። ደግሞ ያገኘሽውን ሰው ውጊያው ምን እንደደረሰ ጠይቂ። እነሱ አናውቅም ካሉሽ ወይ ባቡር ጣቢያ ሄደሽ ቁስለኛ የሚያጓጉዙ መሐንዲሶች ጠይቂያቸው። ውጊያው ጆንስቦሮ ላይ ወይም ደግሞ እዛ አቅራቢያ መሆኑን አረጋግጭና ነኝ። ወይኔ አምላኬ እትዬ ስካርሌት አለችና ፕሪሲ ጥቁሩ ፊቷን ፍርሃት ወረረው። ያንኪዎቹ ታራ ናቸው እንዴ? ውይ አላውቅልሽም። እሱም አይደለ እንዴ? ጠይቂና ነኝ የምልሽ። ወይኔ አምላኬ እትዬ ስካርሌት እንዴት ያደርጉን ይሆን? ፕሪሲ በፍርሃት እየጮኸች ስትናገር ጭራሽ የስካርሌትንም ጭንቀት አባባሰችባት። አንቺ እንግዲህ አትጮይብኝ፣ ሜላኒ ትሰማለች። በያሁን ቶሎ የረባ ልብስ ቀይሪ። ፕሪሲ እየተጣደፈች ወደ ማድ ቤት ስትሄድ ስካርሌት በቤቷ ያገኘቻትን ብጣሽ ወረቀት ከጄራልድ ደብዳቤ ላይ ያልተጻፈበትን ቀዳ ነው ያውም ቶሎ ቶሎ ጫር ጫር ማድረግ ጀመረች። የጻፈችውን ስታነብ ከስሩ ጄራልድ የጻፈውን እናትሽ ያንጀት ተስቦ እንደምንም ብለሽ እቤት መምጣት አለብሽ የሚለውን አየችና እንባዋን ነቃት። የሜላኒ ነገር ሆኖባት ነው እንጂ በእግሯም ቢሆን ወደ ቤቷ መንገድ በቀጠለች ነበር። ፕሪሲ ወረቀቱን ተቀብላ ብንብላ ስትሄድ ስካርሌት ደግሞ ተመልሳ ወይዘሮ ኤልሲንግ ለምን ቀሩ እንደምትልና ለሜላኒ እንደምትዋሻት እያሰበች ደረጃውን ወጣች። መቼም ዛሬ አበሳጣጣዋን ያየችው። ደግነቱ ሜላኒ ምንም ጥያቄ አልጠየቀች። በጀርባዋ ተንጋላ ዝም ያለውና ያማረ ፊቷ ያሳዝናል። ስካርሌት ይህን የፊቷን ዝምታ ስታይ ለትንሽ ጊዜ ጸጥ ብላ ቆመች። ቁጭ አለችና የማይገናኙና ውል የሌላቸውን ነገሮች እንዲያው ለማውራት ያህል ብትቀበጣጥርም ያ የታራ ሐሳብና በያንኪዎች ድል የመመታት ስጋት እያየለ ጭንቅላቷን ክፉኛ በጠበጣት። የኤለንን ልትሞት መቃረብና የያንኪዎችን ወደ አትላንታ መጥቶ ሳር ቅጠሉን ማጋየት ሰውንም እገሌ ከገሌ ሳይሉ መግደል ስካርሌትን በጣም አሳሰባት። በዚህ ውስጥ ከሩቅ ይሰማ የመሰላት የመድፍ ጩኸት በፍርሃት ማዕበል እየተገፋ እየሰረገ እጆሮዋ ውስጥ ምስግ ይል ጀመር። በመጨረሻማ ማውራቱ እምቢ አላትና በመስኮት አሻግራ በጠራራ ፀሐይ የነደደውን ባዶ አዋራ መንገድና አዋራ ለብሰው በየዛፉ ላይ ያላንዳች እንቅስቃሴ የተንጠለጠሉትን ቅጠሎች ታስተውል ገባች። ሜላኒም ጸጥ ብላለች። ብቻ አልፎ አልፎ ሕመሟ ፊቷን ያደፈርሰዋል። ከእያንዳንዱ ቁርጠቷን በኋላ ይህን ያህልም አላመመኝም እስከዚህም ነው ስትል ስካርሌት መዋሸቷ ይገባታል። ዝም ብላ ስቃዩን ከመቻል ይልቅ ጮክ ብላ በጮኸች ይሻላት ነበር። ስካርሌት ለሜላኒ ማዘን እንዳለባት ብታውቅም በጭራሽ አቃታት። ጭንቅላቷ በገዛ ራሷ ምትወጥሮ በጭራሽ ለሌላ ማዘን አልቻለችም። መከራ የሰፈነበትን የሜላኒን ፊት ትክ ብላ አየችና ከማንም ሰው ይልቅ እሷ ብቻ ከሜላኒ ጋር ባሁኑ ቀውጢ ሰዓት አብራ መቀመጧ ገረማት። ያውም እሷ ከሜላኒ ጋር የሚያመሳስላት ምንም ነገር ሳይኖር
የጠላቻትና ብትሞት እንኳን ትደሰት የነበረች ሴትዮ እንዴት አሁን ከሷ ጋር ተቀመጠች? ገረማት። ምናልባት ቀኑ ሳያልቅና ሳያልፍ ቃለ ኑዛዜዋን ትቀበል ይሆናል። ብቻ ቆይታ የዘልማድ እምነቷ እንዲህ በማሰቧ አስደነገጣት። መቼም አንድ ሰው ይሞትልኝ ብሎ መመኘት የመራገምን ያህል ከባድ ነው። ደግ አይደለም። እርግማን ደግሞ ማሚ እንዳለችው በራስ ይደርሳል። ወዲያው ፈጥና ሜላኒ እንዳትሞት በልቧ ጸለየችና ምን እንደምታወራ እንኳን ልብ ሳትል ወሬ ጀመረች። በመጨረሻ ሜላኒ ያተኮሰው እጇን ስካርሌት እጅ ላይ አስቀመጠችና ባለማውራቴ አትጨነቂ የኔ እናት፣ ምን ያህል እንደተጨነቅሽልኝ ገብቶኛል። ስላስቸገርኩሽ አዝናለሁ። ስካርሌት ዝም አለች፣ ግን መረጋጋት አልቻለችም። ልቧ አላርፋላት። ለመሆኑ ዶክተሩም ሆነ ፕሪሲ በጊዜ ካልመጡ ምን ሊውጣት ነው? ወደ መስኮቱ ሄዳ አይታ ተመለሰችና ቁጭ አለች። ደሞ ተነስታ በመስኮቱ አሻግራ ወደ ሌላኛው የቤቱ አቅጣጫ አየች። 1 ሰዓት አለፈ፣ ሌላም ተከተለ። ተስያት ሆነ። ፀሐይዋ አናት የምትመታበት ቦታ ሆነች። ንፋሱ ትንሽ እንኳን ትንፋይ ስለሌለው ቅጠሎች በያሉበት አቧራ እንደለበሱ ቆመዋል። ሜላኒ ምጡ እየበረታ መጣባት። ረዥሙ ፀጉሯ በላብ ሾቆ፣ ልብሷ ሁሉ ከገላዋ ጋር ተጣበቀ። ላብ በላብ ሆነች። ስካርሌት በስፖንጁ ልትጠርግላት ትሞክራለች፣ ግን ፍርሃት መጣውብሽ ይላታል። ኧረ በበለስ ዶክተሩ ሳይመጣ ልጁ ቢመጣስ ምን ልታደርግ ነው? ስለ ማዋለድ ምንም አታውቅ። እንዲህ ድንገት ከች ቢልስ እያለች ነበር ሳምንቱን ሙሉ ስትጨነቅ ስትጠበብ የቆየችው። እንግዲህ ዶክተሩን ቢጠፋ ያለቻት ያቺው አንድ ፕሪሲ ናት። አዎ ፕሪሲ ስለ ማዋለድ በቅጡ ታውቃለች። ራሷም ደጋግማ ተናግራለች። ታዲያ ፕሪሲ ሴታለች፣ ምን ነው ቀረች? ዶክተሩ ስለምን አልመጣም? እንደገና ወደ መስኮቱ ሄደችና ወደ ውጭ አየች። እስከምትችለው ድረስ ለማዳመጥ ብጥርም ኮሽ የሚል ድምፅ ጠፋ። የታንኩ ድምፅ እንኳን ከሩቅ ይሰማ የነበረው አንደኛውን ጠፋ። የሷ ግምት ይሆን ወይስ ከጆሮዋ ነው? ገረማት። ርቆ ሄዶ ከሆነ ከጆንስቦሮ ሄደዋል ማለት ነው። በመጨረሻ ፕሪሲ ቁልቁል እየሮጠች ስትመጣ አየቻትና በመስኮት አንገቷን አውጥታ ጎነበሰች። ፕሪሲም ቀና ብላ አየቻትና ለመጮህ ቃቷት አፏን ከፈተች። በጥቁር ፊቷ ላይ የሚታየውን ጭንቀት አንብባ ስካርሌት ከጮኸች ሜላኒ ትሰማለች ብላ ሰግታ እጇን አፏ ላይ አድርጋ በምልክት ዝም በይ አለቻትና ከመስኮቱ ተነስታ ሄደች። ቀዝቀዝ ያለ ውሃ ላምጣልሽ አለች፣ ቁልቁል የሜላኒን ክብ ጥቋቁር አይኖች እያየች ፈገግ በማለት። ከዛ በሩን ከኋላዋ በእርጋታ ዘግታ ተቻኩላ ወጣች። ፕሪሲ ከደረጃው የመጨረሻው እርከን ላይ ተቀምጣ ታለከልካለች። እትዬ ስካርሌት ጆንስቦሮ ላይ ውጊያ ያለ አሉ። የእኛ ሰዎች እየተረቱ ነው። ወይኔ አምላኬ፣ ወይኔ አምላኬ፣ እኔና ፖርክ ምን ይውጠን ይሆን? ወይኔ አምላኬ፣ ወይኔ አምላኬ። እትዬ ስካርሌት ያንኪዎቹ እዚህ ቢመጡስ ምን እንሆን ይሆን? ወይኔ አምላኬ፣ ወይኔ አምላኬ፣ ወይኔ አምላኬ። ስካርሌት የሚንተባተበውን አፏን በእጇ አፈነቻትና ኧረ በፈጠረኝ ዝም በይ። እውነት ያንኪዎቹ ቢመጡባቸው ምን ጉድጓድ ሊገቡ ይሆን? ታራስ እንዴት ትሆን ይሆን? ይህን ሐሳብ ወዲያ ገፋችና ይልቅ አሁን ያፋጠጣትን ችግር እንዴት እንደምትወጣው ታስብ ጀመር። እነዚህን ነገሮች ሁሉ ካሰበችማ እሷም እንደ ፕሪሲ አፏን ከፍታ ልታንባርቅ ነው። ዶክተር ሚዴት አለ። መቼ ነው የሚመጣው? በጭራሽ አላየሁትም እትዬ ስካርሌት፣ አላየሁትም። ምን? የለም እመቤቴ፣ ዶክተሩ ሆስፒታል ውስጥ የለም። ወይዘሮ ኤልሲንግንም ሆኑ ወይዘሮ ሜሮ የዘር የሉም።
ይህንን የነገረኝ ሰውዬ እንደሚለው ከጆንስቦሮ ብዙ ቁስለኛ ወታደሮች መጥተው በቆሙ መኪናዎች ስር ተዘርረዋል። ዶክተሩ እዛ ነው ሄደዋሉ። እዛ እንዳልሄድ ደግሞ እትዬ ስካርሌት በጣም ፈራሁ። ሰዎቹ እየሞቱ ነው። እኔ ሞተ ሰው ማየት ደግሞ በጣም ነው የሚያስፈራኝ። ሌሎቹስ ዶክተሮች? እትዬ ስካርሌት መልእክቱን የሚቀበለኝን አንዱን እንኳን ማግኘት አልቻልኩም። እዛ ሆስፒታል ውስጥ ሁሉም ነፍሳቸው እስክትወጣ ድረስ ይራቦታሉ፣ ይዋከባሉ፣ እንደ እብድ ነው የሚሮጡት። ከመሃላቸው አንደኛውን ዶክተር ባገኘው አንቺ ማትረቢ ነብር አየኝ በይ፣ ስንትና ስንት ሰዎች በሞት አፋፍ እያቃሰቱ አንቺ ስለሚወለድ ልጅ ታወሪያለሽ? ጥፊ ከፊቴ፣ የሆነች ሴት ፈልጊት ናት እርዳሽ አለኝ። ከዛም እንደነገሩኝ በየቦታው እየዞርኩ ያገኘሁትን ሰው ሁሉ ስለ ጦርነቱ ጠየቅኩ። ያገኘሁት መልስ ግን ጆንስቦሮ ላይ ውጊያ ያለ ነው። እኔም እየተቻኮልኩኝ ዶክተር ሚድ ባቡር ጣቢያ ነው እያልሽኝ ነው? አሁን መቤቴ እሱ አሁን ስሚ የምልሽን ዶክተር ሚድን ልፈልግ መሄዴ ነው። አንቺ እኮ ወይዘሮ ሜላኒ ጎን ሆነሽ እምትልሽን ፈጽሚላት። እሺ ይኸውልሽ፣ ታዲያ ስለ ጦርነቱ ትንፍሽ እትይና ኋላ ነግሬሻለሁ። ስጋሽን ነው የምሸጠው። ሌሎቹ ዶክተሮቹም እንደማይመጡ ተነግሪያትና ዋ ሰምተሽኝ የለም አንቺን እኮ ነው። እሺ መቤቴ፣ በዓይንሽን ጠራርገሽ ንጹሕ ያዥና ወደ ላይ ውጪ። ላቧን አደራርቄላት ዶክተር ሚድን ልጠራ መሄዴ ንገሪያት። እሺ መውለጃቸው ደርሷል። እንዴት እየ ስካርሌት? እኔ እሱን አላውቅም። ደርሷል ብዬ ግን ሰግቻለሁ። በእርግጥ ግን አላውቅም። አንቺ ማወቅ አለብሽ አይደል? በይ ቶሎ ወደ ላይ ሂጂ። ስካርሌት ባለላባውን የፀጉር ሽፋኗን አንስታ በችኮላ ራሷ ላይ ደነቀረችና መስታወቱ ጋር ቆማ ከመቅጽበት ፀጉሯን ገፋ አድርጋ አስተካከለች። የራሷን ምስል እንኳን መስታወት ውስጥ አላየችም። ትንሽ በትንሽ ሆዷን ሲቆርጧት የነበረው ፍርሃት አሁን በመላ ሰውነቷ ተሰራጭቶ ሌሎች የሰውነቷ ክፍሎች በላብ ቢጠመቁም እጇ ብቻውን በረዶ መሆኑን ጉንጯን ስትነካ ቅዝቃዜው አረጋገጠላት። ከቤት ፈጥና ወጥታ ጠራራው ፀሐይ ውስጥ ገባች። በጣም ያቃጥላል፣ እንዲያውም ዓይን ያጭበረብራል። የፒሽትሪን ጎዳና ስትያያዘው የፀሐዩ ቃጠሎ ጆሮ ግንዷን አነደደው። ከመንገዱ ግርጌ የብዙ ሰዎችን ድምፅ ከፍና ዝቅ ሲል ትሰማለች። የሌደን ቤተሰብ ቤት አካባቢ ስትደርስ ልብሷን በጣም ጥብቅ አርጓት ስለነበር ያማት ጀመር። ግን እርምጃዋን አልቀነሰችም። የድምፁ ጉርምርምታ እየጨመረ ሄደ። ከሌደን ቤት ወደ 5 ፖይንት የሚወስደው መንገድ ትቢያቸው ፈርሶ ለመገንባት እንደሚጣጣሩ ምስጦች በሚራወጡ ሰዎች ተሞልቷል። ሰው ወደ ላይ ወደ ታች ይላል፣ ይንቀሳቀሳል። ኔግሮች ከወዲያ ወዲህ ከላይ ታች ፊታቸውን እንደ ከፋው ይሯሯጣሉ። በየደጃፉ በየበረንዳው ሕፃናት ያለ ጠባቂ ቁጭ ብለው እሪ ይላሉ፣ ያለቅሳሉ። መንገዱ ቦርሳና የቤት ዕቃ በያዙ ሰዎች በተሞሉ ጋሪዎች፣ ቁስለኞች በታጨቁባቸው የጦር ተሽከርካሪዎችና አምቡላንሶች ተጥለቅልቋል። በፈረስ ያሉ ሰዎችም ከየእግር መንገዶቹ ወደ ዋናው አውራ ጎዳና እየገቡ በፒሽትሪ ጎዳና አድርገው ቁልቁል ወደ እሁድ የጦር ሰፈር ይተማሉ። ውድ አድማጮቻችን የክፍል 75 ትረካ ይህንኑ ይመስል ነበር። ቀጣዩን ክፍል 76 ትረካ በሰዓታችን ይዘን እንጠብቃችኋለን። ስላደመጣችሁን ከልብ እናመሰግናችኋለን። ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሼል፣ ተርጓሚ ነቢይ መኮንን፣ ተራኪዎች ዳንኤል ሙሉነህና ትዕግስት አለሙ። ነገም ሌላ ቀን ነው።